በቻይና እስር ቤት ውስጥ የምትገኘው ኢትዮጵያዊቷ ናዝራዊት ምን ደረጃ ላይ ትገኛለች? ሰላም እንዴት ናችሁ? ውድ ቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እንድትጀምሩት በአክብሮት ጋብዘናል። ስለ ጓደኛ ብዙ አውርተን ብዙ ተጨዋውተናል። በተለይ ደግሞ መጥፎና ጥሩ ጓደኛን ስለመለየት ብዙ ሰዎች ብዙ ጽፈዋል። አንዳንድ ጊዜ የምንመርጣቸው ጓደኞች ለህይወታችን ትልቁን የደስታ በር አለያም ከፍተኛ የሆነ ችግር ይዘውብን ይመጣሉ። ናዝራዊት የተሰኘችው ልጅ ግን ከባድ የሆነን ችግር በአንድ ጓደኛዋ አማካኝነት ወደ ህይወቷ ይዞባት መጥቷል። ናዝራዊት የበረራ አስተናጋጅ ናት። አንዳንድ ጊዜ ወደ ውጭ ሀገር በርከት ያሉ ጉዞዎችንም ታደርጋለች። ታዲያ አንድ ቀን ይቺ ጓደኛዋ 5 ሻምፖዎችን እቃ ላይ አድርጋ ትሰጣታለች። እሷም ታዲያ ይህንን ነገር ወደ ቻይና እንድታደርስላትና እዛ ለሚቀበላት ሰው እንድትሰጥም አደራ ትላታለች። የታሰበላትን ያላወቀችው ይቺ ምስኪን የበረራ አስተናጋጅ ታዲያ በውስጡ ምን እንዳለ አልገመተችም። ታዲያ ይቺ ሴት ቻይና ስትደርስ በተመረመረበት ጊዜ ከፍተኛ የሆነ አደንዛዥ ዕፅ በውስጡ እንዳለም ይነገራታል። ታዲያ በቻይና ሕግ እንደምታውቁት አደንዛዥ ዕፆችን ይዞ የተገኘ ከፍተኛ የሚባለውን ወንጀል ይቀጣል። ይቺ ምንም የማታውቀው ቤተሰቦቿን መጣው አንዴ በረራ አለኝ ብላ በወጣችበት ይኸው ረጅም ዓመታትን በእስር እንድታሳልፍ ሆናለች። በእርግጥ ጓደኛዋ በጣም የቅርቧ እንደመሆኗ ከዚህ በፊትም በርከት ያሉ እቃዎችን እያመጣች ልክላት ስለነበር እንደዚህ አይነት አስቸጋሪ ሁኔታ ውስጥ ትከተኛለች ብላ ፍጹም አላሰበችም። በቻይና በእስር ላይ የምትገኘው ኢትዮጵያዊቷ ናዝራዊት አበራ ካለችበት አስቸጋሪ ሁኔታ አንጻር አሁንም በጠንካራ መንፈስ ላይ እንደምትገኝ ቤተሰቦቿ ቢነግሩንም ከባድ የሚባል ቅጣትም እስካሁን ድረስ ተላልፎባት ነበር። ነገር ግን በፈጣሪ እርዳታ እስካሁን ድረስ ቅጣቱ እየቀለለ የይግባኝ ጥያቄዎቿም እየተቀበሉላት ይገኛል። ከቅርቡ ቤተሰቦቿ የተገኘው መረጃ እንደሚያመለክተው ቀደም ሲል ተላልፎባት የነበረው የሞት ቅጣት በይግባኝ ወደ እድሜ ልክ እስራት መቀየሩ የሚታወስ ሲሆን በአሁኑ ወቅት ደግሞ ይህንኑ የእድሜ ልክ እስራት ሌላ የይግባኝ ጥያቄ ቀርቦበት ክትትል እየተደረገበት ነው። ይህ አዲስ የይግባኝ ሂደት ለቤተሰቦቿ ትልቅ ተስፋ እንደሆነም እየተነገረ ነው። ናዝራዊት በስር ላይ ብትሆንም ጊዜዋን ዝም ብላ ያሳለፈች አለመሆኑም ተሰምቷል። ቤተሰቦቿ እንዳረጋገጡት ከሆነ ባላት የእንግሊዝኛ ቋንቋ ክህሎት ለሌሎች እስረኞች ትምህርት እየሰጠች ሲሆን በዚህም በእስረኞች ዘንድ ተወዳጅነትን አትርፋለች። በተጨማሪም ናዝራዊት በቻይና ቋንቋ የመጀመሪያ ዲግሪዋንም እንደያዘች ቤተሰቦቿ ጠቆም አድርገዋል። በቅርቡ የናዝራዊት እህት እንዲሁ ፓይለት ወንድሟም ወደ ቻይና ተጉዘው እስር ቤት ድረስ በአካል አይተዋት እንደተመለሱም ነግረውናል። ይሁን እንጂ ሰሞኑን በተለያዩ ማህበራዊ ሚዲያዎች ያልተፈጠረ ነገር ተፈጠረ እያሉ ህዝቡ ላይ የማይሆን መረጃን የሚሰጡ እንዲሁም ደግሞ ለቅርብ ጓደኞቿ የማይሆን ከባድ የሆነን ዜና እየነገሩ ስለሆነ ባካችሁ ባልተረጋገጠ ነገር መረጃ አትስሩብን ሲሉ አሳስበዋል። ታዲያ አሁን ይህንን በሰማችሁ ጊዜ እንደዚህ ሁሉ ያደረገቻት ጓደኛዋ በምን ላይ ትገኛለች የሚለው የሁሉም ሰው ጥያቄ ነው። ከዚህ በፊት ታዲያ ይቺ ጓደኛዋ ታስራም 15 ዓመት ጽኑ እስራትና በ100 ሺህ ብር የገንዘብ መዋጮ እንድትቀጣ ተወስኖባት እንደነበር ይታወሳል። ምንም እንኳን ይህ ውሳኔ ከተላለፈላት ከ4 ዓመት ቢቆጠርም ግለሰቧ ግን እስካሁን ድረስ በቁጥጥር ስር አልዋለችም። እስካሁንም የተረጋገጠ መረጃ የለም። ፍርድ ቤቱ ግለሰቧ ያለችበትን የሚያውቅ ማንኛውም ሰው ለኢትዮጵያ ፖሊስ ወይም ለሚመለከተው የህግ አካል ጥቆማ እንዲሰጥ ማሳሰቡም አይዘነጋም። ታዲያ እስካሁን ድረስ ለዚች ሴት ፍትህ የሚሆናት አላገኘችም። ጓደኛዋም ቢሆን በእስር ላይ መገኘቷን ካየሽ ጊዜ ጀምሮ እስካሁን ድረስ ለሷ ምንም አይነት ከለላ አልሰጠቻትም። ታዲያ እናንተስ ጓደኞቻችሁን ምን ያክል ታምኗቸዋላችሁ? ማመን ብቻ አይደለም፣ አብራችሁ ላለው ጓደኛ እናንተስ ትታመናላችሁ ወይ የሚለውን ትልቅ የቤት ስራ ልስጣችሁ። ሁልጊዜ ሰው የሚጎዳው ከፍተኛ የሆነ ችግር የሚደርስበት በቅርቡ ባለ ጓደኛው ብቻ ነው። ብዙ ጊዜ የኔ ናቸው ሁሉንም ነገር ከኔ በላይ ተደብቀው አያደርጉም፣ ለኔ ሐሳቢ ናቸው ያልናቸው ጓደኞቻችን ከኋላችን የሚያወሩትን ነገር ብንሰማ ምን ያክል እንደተሳሳተን ይገባን ነበር። ጆሮ ለራሱ ባዳ ነው ይባላል። እውነት ነው። አንዳንዴ ስለኛ የሚወራው ወሬ ዞሮ ለሌላ ሰው እንጂ እኛ አንሰማው። የሰማነው ቀን ግን ምን ያክል በጓደኞቻችን እንደተከዳን ያረጋግጥልን ነበር። እኛስ ግን ለጓደኞቻችን ምን ያክል እንታመናለን? አጠገባችን ላሉ ጓደኞችስ ምን ያክል ውለታ እየዋልን ነው? ለምንለው ውለታስ ምንስ እየጠበቅን ነው ወይ ያን ነገር የምናደርገው? እነሱ መልካም ስለሆኑ ነው ወይ እኛስ ለነሱ መልካም እየሆንላቸው ያለ ነው?
ይህ ሁሉ እንግዲህ ለእናንተ የቤት ስራ ሰጥቻለሁ። አንዳንድ ጓደኝነቶች እንደዚች እንደ ናዝራዊት ዋጋ ያስከፍላል። አንዳንድ ጓደኝነት ደግሞ ጭራሽ በተቃራኒ መንገድ ወደ መልካሙ መንገድ ወስደዋችሁ ከዚህ በፊት አይታችሁት የማታውቁትን ሰላም አይታችሁት የማታውቁትን ደግሞ ወደ ህይወታችሁ በረከትን በእነዛ ጓደኞቻችሁ ምክንያት ይመጣል። አንዳንድ ጓደኞች ወደ ፈጣሪ ያቀርባሉ። ጥሩ የሆነን መንገድ ይመሯችኋል። ስራችሁ እንዲቃና ከጎናችሁ ሆኑ ይረዷችኋል። የእናንተ መሳካትና እናንተ ከፍ ከፍ ማለት አስደስቷቸው ለዛ መሳካት ያግዟችኋል። አንዳንዶች ደግሞ እናንተ የተሻለ ነገር ስታገኙ ከነሱ የጎደለ እስከሚመስላቸው ድረስ በየመንገዱ እየሄዱ እንቅፋት ለመሆን ይጥራሉ። ሆኖም ተሳክቶም አልፎላችሁ ሲያዩም በጣም ይበሳጫሉ። ካጠገባችሁም ቀስ ቀስ እያሉ ይርቃሉ። አለያም ደግሞ ያ ነገር ጭራሹኑ ከናንተ እንዲጠፋ ሌላ በርከት ያሉ ነገሮችን ከኋላችሁ ይሰራሉ። የናዝራዊት ግን የደረሰባት ከፍተኛ የሆነ ጫና እስካሁን ድረስ ምን ያክል ዋጋ እያስከፈላት እንደሆነ እዩ። ለጓደኛዋ ባላት መታመን ይህን ሁሉ ዋጋ እየከፈለች ነው። የሷ ግን ከበድ የሚያደርገው የምትገኘው በሰው ሀገር ለዛውም በቻይና ሕግ በሚጠብቅበት ሀገር በመሆኑ እስካሁን ድረስ የተደረገው ነገር ቢደረግም ከቅጣት ግን ማምለጥ አልቻለችም። በእርግጥ ልጅቷ ጎበዝና ታታሪ በመሆኗ እስር ቤት እንኳን ሆና ራሷን እያሻሻለችና ወደ ተሻለ ትምህርት ራሷን አፕግሬድ እያደረገች ብትገኝም ይህን ሁሉ ጉዳት ያደረሰችባት ልጅ ግን አለመያዟና ምንም አይነት ቅጣት እስከዚህ ድረስ አለመድረሱ በጣም ያሳዝነናል። በእርግጥ ልጅቷ የተማመነችው ነገር ቢኖር ነው ቀድማ ይህን ሁሉ ነገር ያደረገችባት። ህይወት በየትኛው ጊዜ ምን እንደሚያደርጋችሁ አታውቁም። አንዳንዴ እንደዚች ልጅ ወጥቶም በሰው ሀገር እስር ላይ መገኘትም ሊሆን ይችላል። ብዙ ጊዜ እስር በሀገርም ሆነ በውጭ ያው ቢሆንም በእርግጥ በሀገራችሁ ሲሆን ግን ብዙ ጠያቂ ብዙ ዘመዶች ባጠገባችሁ እየመጡ በቋንቋችሁ ተግባብታችሁ ለእናንተ የፍርድ መንገዳችሁን ለማመቻቸት ይረዳችኋል። ልጅቷ ግን አሁን ያለችበት ከባድና አስቸጋሪ ሁኔታ ውስጥ ናት። እግዚአብሔር ፈቅዶ ደግሞ ያስገቡት የይግባኝ ወረቀት ተሳክቶላቸው የያዘችውም የፍርድ ሂደት ቀለል ብሎላት ቢያንስ በትንሽ አመታቶች እንኳን ተቀጣ ወደ ሀገር ቤት የምትገባበት መንገድ ቢመቻችላት መንግስትም ደግሞ እንደ ሀገር ለዚች ልጅ ዋስ ጠበቃ ቢሆንላት መልካም ነበር። ስለ ናዝራዊት መታሰር ከሰማን እንኳን በርከት ያሉ ጊዜያቶች አልፈናል። ይኸው 4 ድፍን አመታት አልፈው ወደ 5ኛ አመት እየገባች ነው። ይህንኑ አመት በሰው ሀገር ሆናም እያሳለፈች ነው። ቤተሰቦቿም ከፍተኛ የሆነ የስለንቦና ጫና ውስጥ ይገኛሉ። እስካሁን ድረስም ምንም ደስ የሚል ዜና አልሰሙም። ታዲያ ይህ ሁሉ ነገር አልፎ ለዚች ምስኪንም ፍርድ ወጥቶላት ወደ ሀገሯ የምትመለስበት ጊዜ ቅርብ እንዲሆንላት እንመኛለን። እናንተስ ተመልካቾቻችን ታዲያ ስለ ጓደኞቻችሁ የሚሰማችሁን ስሜት በኮሜንት ስር አስቀምጡልን። አጠገባችሁ ያሉ ጓደኞቻችሁ ለእናንተ መሳካት የሚጥሩ ናቸው ወይስ በተቃራኒው? ይህንን ለእናንተ የቤት ስራ ሰጥተን ከወዲሁ ተሰናብተናችኋል። ሰላም ቆዩን።